ማዕከላዊ ኢትዮጵያ ክልል የክለቦች ሻምፒዮና ለሶስተኛ ጊዜ ነው እየተካሄደ ያለው። ይሄ ውድድር ላለፉት 15 ቀናት በዚሁ በአላባ ስቴዲየም በድምቀት ሲካሄድ ቆይቷል። የአላባ ሕዝብና የአላባ አስተዳደር በአዲሱ ስቴዲየም ላይ ገና የመጀመሪያ ጨዋታን ነበር ያስጀመሩት። እንግዲህ ቆይታችንም እጅግ በጣም ጥሩ ነው የነበረው። የመዋቅሮች ተሳትፏቸውም እጅግ በጣም ጥሩ ነው የነበረው። 15 ቀን የቆየው ይህ ውድድር እስካሁን ሲካሄድ በነበረው ሂደት ላይ ምንም የጸጥታ ችግር ሳይገጥመን እንደ አካባቢው ደግሞ የአካባቢ ማህበረሰብ በጥሩ ሁኔታ ድጋፉን እየሰጣ እንደ ክልላችን እጅግ በጣም ያማራና ጥሩ ውድድር ነበር ስናካሄድ የቆየው። የነበረን ቆይታ ፍጹም ስፖርታዊ ጨዋነትን የተላበሰ የስፖርት ዲሲፕሊን የጠበቀ ህጎች የተተረጎሙበት ክለቦችም ማሸነፍም መሸነፍም እንዳለ አምነው በጨዋነት ውድድሩን ያስኬዱበት ውድድር ነው። በጣም ደስ የሚል ቆይታ ነበረን። በሀላባ ዞን በዚህ ቁሊቶ ከተማ በአማረ መልኩ በተለይ በስፖርታዊ ጨዋነቱ ዙሪያ በጣም ፍጹም ሰላማዊ በሆነ መልኩ እየተመራ የቆየበት ሂደት ነው ያለው። በዚህም ሁሉም በየአካባቢ የተሰጠው የስራ ድርሻ የተሰጣቸው ባለድርሻ አካላት በዲሲፕሊን የመሩበትና ውድድሩ እንደምታዩት ክልላችን ላይ ብቁ ስፖርተኞች መኖራቸውን የታየበት አሁንም ፍጻሜ የደረሱትንም እንደምታዩ በስፖርታዊ ጨዋነት እየመሩ ያለበትና ስፖርቱ ሰላማዊ መሆኑን ለሰላም መሆኑን በዚህ ውድድር በደንብ ያየንበትና ብዙ ተሳታፊዎችም በነበረው ቆይታ ላይ ብዙ የረኩበት ሂደት ነው የነበረው። በየአመቱ የተጫዋቾች ቁጥር እያደገ የተጫዋቾች ጥራት እያደገ እንዲሁም ታዳጊዎች ላይ ሰፊ ነገር ከመስራታችን ጋር ተያይዞ የተሻለ ነገር ነው እያየን ያለውና ዘንድሮ ከባለፉት 2 ጊዜያቶች በጣም የተሻለ ውድድር ነው ዘንድሮ ብሎ መውሰድ ይቻላል። የማዕከላዊ ኢትዮጵያ እግር ኳስ ፌዴሬሽን የክልል ክለቦች ሻምፒዮናን ማዘጋጀት የጀመረው ከአዲስ ከመዋቀሩ ጋር ተያይዞ ሶስተኛ ጊዜው ነው። በ2016 በ2017 እና በ2018 እንግዲህ በ2018 ዓመተ ምህረት ስናደርግ የ2016 እና 17ን የስራ እንቅስቃሴ በማሻሻል የተለየ የውድድር መንፈስ እንዲኖር ሰፊ ስራዎችን ነበር የሰራ ነው። ቀደም ብለን በተለያዩ ኮሚቴዎች የክልሉ እግር ኳስ ፌዴሬሽን ስራ አስፈጻሚ በጣም አይቶበትና መክሮበት እንዲካሄድ የተደረገ ውድድር ነው። እንግዲህ ይሄ ውድድር በአማረና ደመቅ በሆነ መልኩ በተመረጠው በዚህ በሀላባ ኢንተርናሽናል ስቴዲየም እንዲደረግ በቀረበው ጥያቄ መሰረትና የስራ አስፈጻሚዎችን በወሰነው መሰረት ቆይታችንም እጅግ በጣም ጥሩ ነው የነበረው። ውድድሩ በጣም ጤናማ ነው የነበረው። ዳኞች፣ የቴክኒክ ቡድን መሪዎች፣ መዋቅር፣ የጸጥታ አካላትም ጭምር ትልቅ ትብብር ሲያደርጉ ቆይተዋል። እንደዚህ አይነት ውድድሮች ሲበራከቱ ውድድሮች ሲደጋገሙ ውድድሮች እድል ሲፈጠርላቸው ታዳጊዎችን ከታች የሚያዩ ታዳጊዎች ይህን እያዩ ለስፖርቱ ፍቅር እያደረባቸው ወደ ስፖርቱ የማዘንበል ዝንባሌዎች ይኖራሉ። ሌላው ደግሞ በተጨማሪ ፕሮጀክቶች ላይ ሲሰራ በቂ ታዳጊዎችን እናገኛለን። ስለዚህ እንደዚህ አይነት ውድድሮች ለታዳጊዎች እድል የሚፈጥር የሚያበረታታ ተስፋ ሰጪ ነው ብለን እንወስዳለን። ጨዋታችን በጣም ደስ በሚል ሁኔታዎች ነው ያሳለፍነው። ምንም የደበረን ምን ያለንም ነገር የለም። ደስ በሚል ነገር እዚህ አላባ ህዝብ ተቀብሎን ተንከባክቦን አቆይቶናል። እስካሁን 3ኛ ደረጃን ይዘን አጠናቀናል። ያው ልጆችን ይዘን የመጣንበትን መንገድ ውድድሩ ሁሉም እንደተመለከተው ነው። ታዳጊ ህጻናት ልጆችን የያዝነው እኛ ጋር ነው። ኳስን መሰረት ያደረገ ኳስ ፍሰት ደጋፊውን በሙሉ ወደኛ ያደረግንበት ውድድር ነበር። ተሳታፊ ዞኖች ተሳታፊ ልጆችን ይዘው የመጡት በወጣት የተገነባ ልጆችን ነው ያየነው። በተለይ እንደ ምሳሌ መጥቀስ እንችላለን እንደ ቡታጅራ እግር ኳስ ክለብ እዚህ አይነት በጣም ታዳጊዎችን ወጣቶችን ይዘው የመጡበትን የውድድር እንቅስቃሴ ነው ያየነውና በአብዛኛው ይሄ የክልል ክለቦች ሻምፒዮና ለሌሎች የአካባቢው የሊግ ክለቦች መጋቢ ተጫዋቾችን የሚገኝበት መድረክ እንደሆነና በአገር አቀፍም ደረጃ በሚኖር ተሳትፎ ክልሉን የሚወክሉ ክለቦችን የማፍራት ስራ ለመስራት ሁሉም ባለሙያውም የሚመለከተውም አካል ሁሉ
የሚሰራበት ስራ በመሆኑ እኔ እንደ ባለሙያ እጅግ በጣም የረካውበት ውድድር ነው ብዬ እገምታለሁ። በጣም ነው ደስ ያለን። ያው በእውነቱ ህዝባችንም የኳስ ወዳዱም ህዝብ ስለነበረ ያው በጣም ደስ ብሎናል ሻምፒዮን በመሆናችን። እንግዲህ ይሄ የብዙ ጊዜ ጥያቄ ነበረ። እንደ ሀደሮ ከተማው አንደኛ ሊግ ይፈልግ ነበርና ያው ዝግጅት ስንሰራ ነበር። አመቱን ሙሉ ነበር የሰራ ነው አንድ ላይ። ያው ቀጣይ እንደ ፈጣሪ ፍቃድ ልጆችን አጠናክረን በጎደሉብን ቦታ አጠናክረን ሄደን አንደኛ ሊግ ገብተን ህዝቡንም እናስደስታለን። በደረጃ የሚያልፉ ዋንጫ የሚቀበሉ ክለቦች ዝግጅትና ልምምድ ስለሚፈልግ እንደ ቢሮአችን ወይም እንደ ክልላችን ጠንከር ያለ ዝግጅት እናደርጋለን። በሀገር አቀፍ ደረጃ ተወዳዳሪ ሆነን ለመውጣት ከክልላችን እግር ኳስ ፌዴሬሽን ጋር በጋራ ሆነን ፕላን አድርገን እቅድ አውጥተን ጠንከር ያለ ዝግጅት አድርገን በሀገር አቀፍ ደረጃ ለመወዳደር የኛን ጠንካራ ዝግጅት የሚፈልግ ነው የሚሆነው። ይህንን ቀጣይ በሂደት እያጠናከርን የምንሄድ ነው የሚሆነው። ውድድሩ ፍጹም ስፖርታዊ ጨዋነት ተጠናቋል። እንግዲህ በዚህ ውድድር አሸናፊ የሆኑ ክለቦች ቀጣይ ሀገር አቀፍ ላይ በሚዘጋጀው ኢትዮጵያ ክለቦች ሻምፒዮና ላይ ይሳተፋሉ። እዛ ደግሞ ጥሩ ተፎካካሪ ከሆኑ ደግሞ ወደ አንደኛ ሊግ የመግባት እድልን ይሰጣቸዋል። ፌዴሬሽን እንደዚህ አይነት የክለብ ውድድሮችን ሞር ቴክኒካሊ ይደግፋል። ስለዚህ ምንድነው ያደረግነው? ጠንካራ የቴክኒክ ቲም በማደራጀት ለሚሄዱ ቲሞች መጋቢ የሚሆኑ ቲሞቻቸውን አጠናክረው እንዲሄዱ ከተወዳደረው ከሁሉም ክለብ ጠንካራ ልጆችን የሚመለምል አንድ ቡድን አደራጅተናል። ይሄም ቡድን በመመልመል ለሚሄዱ ቲሞች ጥሩ ተጫዋቾችን ያቀርባል። በጣም ዲሲፕሊን እንደሆኑ ቴክኒክና ታክቲክ ያላቸው ክለቦች እንዲያልፉ ዳኞችም ውድድር አመራርም ሁሉም እንዲያግዙ ክልሉን ሊወክሉ የሚችሉ ስፖርተኞች እንዲታዩ ልዩ ትኩረት አድርገን የሰራ ነው። አሁን ከ1 እስከ 3 የሚያልፉና ክልላችን ወክሎ የሚሳተፉ ስፖርተኞች አንዱ ቴክኒክ ኮሚቴ ስላለ ከራሳቸው ቡድን ባሻገር በሌሎች ቡድኖች ታክቲካሊ ጎበዝ የሆኑ ልጆች ያሉበትን በደንብ አይተዋሉ። እያንዳንዱ ቡድን ላይ ያሉ የአሰልጣኞች አቅምም ምን ክፍተት ነበረ የትኛው ቡድን ነው የሚለውን ቀጣይ የክልላችን ወክሎ የሚሄዱ ቡድኖች ላይ ድጋፍ የቴክኒክ ቡድኖችን የሚያደርጉበት ነው። እግር ኳስ ፌዴሬሽኑም ወጣቶችና ስፖርት ቢሮም ሌሎች የሚመለከታቸው አካላት ቴክኒካል ድጋፍና አስፈላጊውን ድጋፍ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመተባበር የክልላችን የሚወክሉ ቡድኖችን ክለቦችን በጋራ በመሆን የምናግዝበት የምንተባበርበት አስፈላጊውን ድጋፍ ለማድረግ ቴክኒካልም አስፈላጊውን ለማድረግ ዝግጁ ነን። እኛ መጀመሪያ ጊዜ ነው አምና ማዕከላዊ ኢትዮጵያ አንደኛ ውድድር ላይ ነው ጉባ ሂዶ አጋጣሚ ሻምፒዮና ነው መጥቶ አንደኛ ሊግ ተሳታፊ የነበረውና አሁንም በዚህ አመት የተሻሉ ቡድኖች 3 ኦር 4 ቲም ይፈቀድልናል ብለን ተስፋ እናደርጋለን። አራቱም የተሻለ ነገር ተጠናክሮ መሄድ አለባቸው። አሁን ባላቸው ብቻ ሳይሆን እንደ ማዕከላዊ ኢትዮጵያ ላይ ካሉ የተሻለ ልጆችን እዛ ውስጥ የተወሰነ ነገሮች ኮሌክት እያደረጉ ጨምረው የተሻለ ቡድን ሰርቶ የሚሄዱበትን ነገር ነው ከኛ ቴክኒካል ዲፓርትመንት ጋር እየተነጋገርን ያለውና ሲቀጥል ደግሞ ከራሳቸው መዋቅርም ጋር እየተነጋገርን ያለው። ክልል ክለቦች ሻምፒዮና ሲዘጋጅ የአገር አቀፉ ክለቦች ሻምፒዮና ላይ ተሳታፊ የሚሆኑትን ማውጣትና ማብቃት ነው። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን የሚሰጠው ቁጥር አለ። በእርግጥ እኛ ባለፈው ጊዜ 3 ነው ያገኘነው፣ ግን ያሳተፍነው የክለብ ቁጥር 20 ነው። ዘንድሮ በተመሳሳይ ከፍተኛውን የክለቦች ቁጥር አሳትፈናል። በዚህ ቁጥር ደግሞ እኛ የኢትዮጵያ እግር ኳስ ፌዴሬሽን የማዕከላዊ ኢትዮጵያ እግር ኳስ እንቅስቃሴ ፖቴንሻል ያለው እምቅ አቅም ያለው ክልል ከመሆኑ ጋር ተያይዞ 5 ክለቦች ይሰጡናል የሚል ተስፋ አለን። ለምን ታርጌቱም አላማውም በርካታ ልጆች የሚወጡበት ውድድር በመሆኑ እኛ ጥያቄያችንን እናቀርባለን። ጥያቄያችንን ደግሞ እንደ ማዕከላዊ ክልል እንደ አቅም እንዳለው ክልል ይሄን ቁጥር እናገኛለን የሚል እምነት አለን። በተለይ ግን ወደ ክልል ክለቦች ሻምፒዮና ለመሳተፍ አንድ ያቋቋምነው ኮሚቴ አለ፣ የቴክኒክ ኮሚቴ በቋሚ ኮሚቴው የተሰየመ። ይሄ ቋሚ ኮሚቴ ስራው ትልቁ ምንድነው? እዚህ ላይ በሚታዩ ውድድሮች ላይ የተሻሉ ተጫዋቾች ምናልባት ነጥባቸው ያልተሳካላቸው ከውድድሩ ከወጡ ክለቦች ምርጥ ተጫዋቾችን ለነዚህ ወደ አገር አቀፉ ለሚሳተፉ ልጆች
ኮሙኒኬት አድርገናል። ያለፉትንም አራቱንም ክለቦች የቡድን መሪና አሰልጣኝ ሰብስበን አወያይተን እንደዚህ አይነት ስራዎች ቢሰራ የበለጠ የክልል ክለባችንን ተሳታፊ ክለቦች ያጠናክራል ብለን ይሄንንም እንደ ባለሙያ ሰርተናል። ስለዚህ ጥሩ ልጆች አግኝተን ጥሩ ተፎካካሪ እንደ ክልል እንሆናለን የሚል እምነት አለኝ። በ15 ቀን ቆይታችን የአላባ ህዝብ እንደ ክልላችን ትልቅ አክብሮት አለን። አንደኛ ህዝቡ በጣም ጨዋ ህዝብ ነው። ሁለተኛ ልማት ፈላጊ ህዝብ ነው። እንግዲህ ሁሌም ለክልላችን ካበረከቱት ትልቅ አስተዋጽኦ አንዱ ዓለም አቀፍ ስታንዳርድን ያሟላ ስቴዲየም ሰርቶ አስረክበውናል። በዚህ ሜዳ ላይ ነው ውድድር ሲካሄድ የነበረው። አንዱ ትልቁና ለአላባ ህዝብ ክብርም የምንሰጠው እንግዲህ አርሶ አደሩ በሬውን ሽጦ ያለውን ሀብት ሰጥቶ ነው ዓለም አቀፍ ስቴዲየምን የገነባው። ይሄ ስቴዲየም ደግሞ በሀገር አቀፍ ደረጃም የተለያዩ ሪኳየርመንት አሟልቶ የፊፋን ስታንዳርድ ጭምር አሟልቶ ነው ያለው። ያ ብቻ አይደለም። የከተማው ነዋሪ እጅግ በጣም ጨዋ ህዝብ ነው። ስፖርት ወዳድ ህዝብ ነው። ባለፉት ዓመታት በርካታ ውድድሮችን አስገደናል። ግን ድጋፋቸው ሁል ጊዜ ጨዋና ጤናማ ነው የነበረው። ያ ብቻም ሳይሆን የአላባ ህዝብ ድርብ የሆነ ድልና ስኬት ያገኘበት ወቅት ነው የነበረው። አንደኛ ስቴዲየም ገንብቶ ለክልላችን አስረክበዋል። ሁለተኛ ደግሞ የአላባ ከነማ እግር ኳስ ክለብ በፕሪሚየር ሊግ ያለፈበት ወቅት ነው። እንግዲህ ከህዝቡ አንድ ትልቅ ያየነውና ሁሌም ልናደንቀው የሚገባው ስፖርት ወዳድ ነው፣ ጨዋ ህዝብ ነው፣ ድጋፉ የማይለይ ህዝብ ነው። እንደ ክልልም ደግሞ በዚህ ትልቅ አድናቆት ስላለን በክልላችን ውስጥ ካሉት ህዝቦች ግንባር ቀደም ሆኖ ስፖርትን እየደገፈ ያለ ህዝብ ስለሆነ እንደ ቢሮም ትልቅ ምስጋናና ክብር አለን። እንግዲህ ይሄ ተሞክሮ በሁሉም አካባቢ በቀጣይ እየሰፋ ይሄዳል የሚል ትልቅ ተስፋ አለን። ኳስ የምታየው ሜዳ ላይ ነው። ሜዳ ላይ የሚታይ ደግሞ እንደ ሜዳ ምቹ ሜዳ ላይ ኖሮ እያንዳንዱ ተጫዋች የራሱ ፐርፎርማንስ ከየት ተነስቶ የት ደርሷል የሚለውን ነገር እንደ ሀገርም በራሱ በእንደዚህ አይነት ሜዳ መጫወታቸው በራሳቸው የሀገር ስኬትም ነው። ሲቀጥልም የልጆችን ፐርፎርማንስ ከየት ተነስቶ የት ደርሷል የሚለውን ነገር ለመገምገም ያመቻልና እንደ አጠቃላይ ግን እዚህ ሜዳ መዘጋጀቱ የተሻለ ነው። የተሻለ ቴክኒካ የተሻለ ታዳጊ ልጆችን አይተናልና ቀጣይ እኛም እንደ ፌዴሬሽን የምንወስዳቸው የቤት ስራዎች አሉ። ምክንያቱም ህጻናት አንደር 50 ጀምሮ መስራት ያለብን ነገሮች አሉና ጥሩ ውድድር ነው ተደርጎ ነው መወሰድ ያለበት። ሌሎች ስቴዲየሞችንም በህዝብ ተሳትፎ ቀጣይነት ባለ መልኩ የክልሉ መንግስትም የአካባቢ ያሉ የዞን አስተዳዳሪዎችም የተጀመሩ ጅምር ስራዎች አሉ። አንደኛው የተጀመሩ ስቴዲየሞችን የማስቀጠል ነው። አሁን የአብዮ እርሳሞ ስቴዲየም ኦልሬዲ ትንንሽ ስራዎች ናቸው የሚቀሩን። እሱን አጠናቀን የተለያዩ ውድድሮች እንዲመጡ የምናደርግበት ነው። አብዛኛው ዞኖቻችን የተጀመሩ ስቴዲየሞች ስታንዳርዳቸው ከፍ አድርገን የፊፋም የአፍኮንም ስታንዳርድ እንዲያሟላ የመርዳት ነው። ከዛ ውጪ ዩኒቨርሲቲዎች ያሉት መለስተኛ ስቴዲየሞችን የመጠቀም በቀበሌም በወረዳም ያሉ ስቴዲየሞችን አማራጭ ስቴዲየም እና አማራጭ ማዘውተሪያ እንዲሆኑ የማድረግ ነው። በቀጣይ በክልላችን በሁሉም አካባቢ በኢትዮጵያ የሚካሄዱ ውድድሮች በሙሉ ከእግር ኳስ ባሻገር ሌሎችም ስፖርቶች የስፖርት ቱሪዝሙን ከማስፋፋት አንጻር በደንብ አቅደን እየሰራን ያለንበት ሂደት ነው ያለው። አላባ በጣም ከፍተኛ የተጫዋች አቅም የሚገኝበት ዞን ከተማ ነው። ከዛ ጋር ተያይዞ ደግሞ በዘንድሮ ዓመት የረጅም ጊዜ ጉዞ ያደረገው የሀላባ ከነማ እግር ኳስ ክለብ ወደ ፕሪሚየር ሊግ መግባቱ ጋር ተያይዞ ህዝቡ ያለው የስፖርት የመመልከት ፍቅርና ተነሳሽነት እንዲሁም ስፖርቱን ለመደገፍም ሆነ ለመመልከት የሚያደርገው እንቅስቃሴ ሌሎች ታዳጊዎችን ተተኪዎችን እንዲነሳሱና ወደ እግር ኳሱ ስፖርት እንዲመለከቱ ያደረጋቸው በመሆኑ በአጠቃላይ የዚህ ዝግጅት እዚህ ላይ መሆኑ በተለይ በዚህ በኢንተርናሽናል አርቲፊሻል ተርፍ ሜዳ ላይ ልጆች በመጫወታቸው የእግር ኳስ ክህሎታቸውን ማየት የቻልንበት ነው ማለት እንችላለን። እንደ ምሳሌ ብጠቅስ እዚህ ቦታ ላይ ካርድን ስናይ በስፖርታዊ ጨዋነት የተገነባ ጨዋታ በመሆኑ ከሁለት ካርድ በስተቀር የታየ የለም። ከ40 የሚያክሉ ጨዋታዎች አካሂደናል። የተካሄዱ ካርዶች 2 ብቻ ናቸው። ይሄ ማለት ደግሞ ሜዳው ምቹና እግር ኳስን መጫወት የሚያስችል ሁኔታዎች የተፈጠረበት ነው እና ብለን እናስባለን። በጣም ደስ የሚል ነበር። ሀገርን እንገንባ ውራጌ ጠንባሮ ማረፎና ዶንጋ
ከተማ አስተዳደር ህዝብ ነው። የስፖርቱ ወዳድ ህዝብ ነው። ሻምፒዮን ሆነናል። እንኳን ደስ ያላችሁ። የአዘጋጅ ዞኑ ያለምንም ኮሽታ ውድድሩ እንዲመራ ይሄን ሜዳ ፈቅዶልን የሚመለከተው የጸጥታ አካል ከስፖርታዊ ጨዋነትም አኳያ መልካም ስራ የተሰራ ነው። ጸጥታው ያማረ የሰከነ ውድድር ነው። በሌላው ደግሞ ከፍተኛ የሚዲያ ሽፋን እንዲያገኝ የግል ሚዲያዎችንም ሆነ የመንግስት ሚዲያዎችን በአጠቃላይ ተጠቅመናል። ምክንያቱም ተደራሽ የማድረግ ስራ አንዱ ትልቁ ነው። ስፖርቱ ወደ ህብረተሰቡ መድረስ ያለበት በሚዲያ ተሳትፎ ስለሆነ በርካታ ሚዲያዎች ወደዚህ መጥተዋል። ይሄ ደግሞ ስፖርትን ቤታቸው ሆነው በአካባቢያቸው ሆነው ሜዳ መምጣት ያልቻሉትን በርቀት አካባቢ ያሉትን ስፖርቱን እንዲያዩት እንዲያውቁትና ግንዛቤው እንዲኖራቸው ከፍተኛ አስተዋጽኦ አድርጓል። በተረፈ ግን ለዚህ ውድድር መሳካት የተለያዩ በቋሚ ኮሚቴ የተቋቋሙ ኮሚቴዎች፣ በአዘጋጅ ዞን ላይ የተቋቋሙ ኮሚቴዎች ለዚህ ውድድር መሳካት ከፍተኛ አስተዋጽኦ ያደረጉ ኮሚቴዎችን ሁሉ ከልብ አመሰግናለሁ። በመጀመሪያ ደረጃ ያው ማመስገን ያለብን እንግዲህ እዚህ አዘጋጁን ነው፣ እዚህ ያለው መዋቅርን ነው፣ እዚህ ያለው መስተዳደሩን ነው። ከዛ ባለፈ ከንቲባውም ሁሉም በየድርሻ ስፖርት ወጣቶችና ስፖርት ጽሕፈት ቤት ኃላፊውም ከተማ አስተዳደሩም ሁሉም በየድርሻው ከሰላሙም ጋር ተያይዞ እዚህ የከተማ ፖሊስ፣ የዞኑ ፖሊስ፣ የፍትህ አካላት ሁሉም ከኛ ጋር በቅንጅት እየሰሩ ነውና ምስጋና ሁሉም በጋራ ተቋማትና በግለሰብ ደረጃም ያሉ አካላቶች በጋራ የወሰዱት ሚና አጠቃላይ በነበረው የቆይታ ወቅት ላይ ሁሉም ባለድርሻ አካላት፣ ስፖርተኞች፣ አሰልጣኞች፣ ዳኞች በዚህ በነበራቸው ቆይታ በጣም ደስተኛ መሆናቸውን የዚህ አላባ ቆሊቶ ያሉ ህዝብ በጣም ስፖርት ወዳድ መሆናቸውን በደንብ ሲገልጹ የነበሩበት ነው። እኛም እንደ ውድድር አመራርም እንደ አጠቃላይ ስራ ዞኑም ከተማውም በውድድር የነበሩ ጽሕፈት ቤትም ጸጥታ አካሉም በጣም ተባባሪና ስፖርቱ በዚህ አካባቢ እንዲስፋፋ ያለው ፍላጎት በጣም ከፍተኛ መሆኑን ያየንበት ሂደት ነው ያለው። እንደ አጠቃላይ በጣም ጥሩ የሚባል ውድድር የመራንበት ሂደት ነው ያለው። በመጀመሪያ ደረጃ ለአላባ ዞን አስተዳደርና ለአላባ ከተማ እንደ ክልላችን ወጣቶችና ስፖርት ቢሮ ከፍ ያለ ምስጋና አለን። ያ ብቻም ሳይሆን ይህንን በዓለም አቀፍ በሀገር አቀፍ ደረጃ በተለያዩ ሚዲያዎች ጭምር የሚዲያ ስራዎች ተሰርተዋል። ክልላችንን መሽጠት ተችሏል። ክልላችንን ብቻም ሳይሆን ከተማንም ጭምር በደንብ ማስተዋወቅ ተችሏል። አንደኛ እንደ አላባ ከተማ በቂ ዝግጅት ከዚህ በኋላም ያስፈልጋል። እንግዲህ ስፖርት በራሱ ቱሪዝም ነው። ከተማ አካባቢ ላይ በርካታ የሚሰሩ ስራዎች አሉን። ይህንን የአላባ ህዝብ መስራት ያስፈልጋል። እንደ ክልልም ድጋፍ የምናደርግ ነው የሚሆነው። በአጠቃላይ በ15 ቀን ቆይታ የጸጥታ አካላት፣ የሚዲያ አካላት፣ መላው የስፖርት ቤተሰቦች ሁሉ በጨዋነት ይህንን ስራ ሲሰሩ ቆይቷል። እንደ ቢሮ ለነዚህ ሁሉ ከፍ ያለ ምስጋና አለን። በቀጣይም ይህንን በጋራ እየተነጋገርን እየተናበብን ጥቃቅን ጉድለቶች፣ ክፍተቶችን በጋራ እየተመካከርን እያረምን ነው የምንሄደው። በዚህ የውድድር ሂደት የከተማው ህዝብ፣ የዞኑ መንግስት፣ የክልሉ መንግስት በከፍተኛ ሁኔታ ከጎናችን ሆኖ ሲያግዘን ነበረ። በዚህ አጋጣሚ በጣም ማመስገን እፈልጋለሁ። በተጨማሪ ይሄ ለዚህ ውድድር የተደራጁ ኮሚቴዎች አሉ። የፌዴሬሽኑ ኮሚቴዎች፣ ዳኞች፣ የዳኛ ኮሚቴ፣ ኮሚሽነሮች፣ ጸጥታ ኃይሎች ሁሉም በጋራ በመተባበር ይሄ ውድድር ሰላማዊ እንዲሆን ያደረጉትን ሁሉ በዚህ አጋጣሚ ማመስገን እፈልጋለሁ። ማዕከላዊ ኢትዮጵያ ማዕከላዊ ኢትዮጵያ ማዕከላዊ ኢትዮጵያ የአብሮነት ማሳያ